እማማ ተስፋ ቆርጦ ተኝተዋል። እንቀስቅሳቸው። እጅግ የሚያስደስት ቪዲዮ አለ። ማስተራብነት ታሪክ ሰርቷል። ተኝተው ነበሩ። እኛ ደግሞ እስካሁን አልተኛንም። እዚህ ላይ ቁጭ ብለን 4 ሚሊዮን ብር በእርሱ አካውንት ላይ ገቢ ሆኗል። ወደ አንድነታችን፣ ህብረታችን፣ ኢትዮጵያዊነታችን ስናስመለክት ታሪክ ልንሰራ አታስረግዝም ወይ ያለችው ነው እንዴ? ስለዚህ አሁን አስረግዛው ነው እንዳይመሽብን። ኧረ እኔ በኒካ ነው ያለ ኒካ አግብቼ ቤተሰቦቿን አስፈቅጄ ምናምን። አላህ የምትፈልገውን ነገር ይስጥህ። በጊዜ ደግሞ መሰተር ትልቅ ነገር ነው። ወላሂ በል ወላሂ በቃ እናቴን ኡምራ አስደርጋለሁ። ኡምራ ካስደረኩ በኋላ እሷን አምጥቼ ቀጥታ ሚስቴን ነው። ከዚህ ወደዚህ የአላህ ስራ ትልቅ ነገር ነው። የአላህን ስራ ተመልከቱ። እጅግ አስገራሚ ገጠመኝ ይሄ። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ የተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። ኢንሻአላህ እነዚህ ቪዲዮዎች በጋራ የምንመለከት ይሆናል። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁን ለቀም ላይክ ያደርጋችሁ ሀሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ይህንን ቪዲዮ ተመልክቼ ታማሚ ሚስቱ ከአባን እየዞረ በለቅሶ ዱዓ አደረገላት ይላል። እስኪ ቪዲዮን በጋራ እንመልከት። اللهم اشف زوجتي يا رب انت الشافي لا شفاء الا شفاؤك شفاء لا يغادر سقما اللهم خذ بيدي وانا احملها قوني بها وقوها بي اللهم فرح كل من شاهد هذا المقطع وعمل متابعة. አጭር ቪዲዮን ያገኘሁት። ለማንኛውም አላህ አፊያ ያድርግለት ለማለት ወዳለው ቤተሰቦቻችሁን፣ ዘመዶቻችሁን፣ እናት አባቶቻችሁን እንዲሁም ደግሞ ሚስቶቻችሁንም ጭምር በህመም ላይ ላሉት ልጆቻችሁንም አላህ አፊያ ያድርግላችሁ ለማለት ወዳላት ዱዓ እያደረገ ነው። አላህ ይቀበል ወንድሜ። ወደ ሌላኛው ቪዲዮ አልፍኩላችሁ። የአላህን ስራ የአላህን ተአምር በጋራ እንመልከት። ብዙዎችን ያነጋገረ እንግዲህ ቪዲዮ ነው። እስኪ እንመልከት። የአላህን ስራ ተመልከቱ። እጅግ አስገራሚ ገጠመኝ ይሄ። በምስሉ ላይ የምትመለከቱት የ32 ዓመቱ ወጣት ከስር ገና እንደተፈታ በኪስ ውስጥ የነበረው $2 ብቻ ነበረ። ታዲያ ኑሮን ሀብሎ ለመጀመር ወደ ቤቱ ያቀናል። ወደ ቤቱ አቅንቶ በቤት ውስጥ የነበረችውን አንድ ብቸኛዋ የምታምር ሸሚዝ ለስራ ኢንተርቪው ለብሷት ይወጣል። ወደ ኢንተርቪውም በባስ ተሳፍሮ መጓዝ ይጀምራል። በጉዞ ላይ ሳለ መስኮቱን ከፍቶ ወደ ውጭ እየተመለከተ በሚሄድበት ሰዓት ላይ ከላይ በምስሉ ላይ የምትመለከቱትን የመኪና አደጋ ይመለከታል። ታዲያ ወራጅ አለ ሲል አላቆምልህም ቢሉትም ከመኪናው ከባሱ ዘሎ ወርዶ ወደ መኪናው ወደዚህ የተገለበጠው መኪና መሮጥ ይጀምራል። ቦታውም ላይ ደረሰ። በውስጥ ተገልብጦ የነበረውን ሰውዬ አስወጣውና ብቸኛ የነበረችውን ሸሚዝ ቀዶ ደሙን ለማቆም ታገለ። አምቡላንሶቹና ፖሊሶቹ እስኪመጡም እየተንከባከበው ቆየ። ቆሞም ጠበቀው። ታዲያ በመጨረሻም አምቡላንሶቹና ፖሊሶቹ መጡ። የዚህ ሰው ታሪክ ግን በሚያስገርም ሁኔታ በማህበራዊ ሚዲያ ላይ ተለቀቀ። ታዲያ በዚህ ሰው የቸርነትና በዚህ ሰው ታሪክ የተገረመ ሁሉ ያለውን ለማካፈል ጣረ። በሚገርም ሁኔታ በሶሻል ሚዲያ ብቻ $66,000 ተሰበሰበለት። እሱ ብቻ አይደለም፣ በአንዴ የ3 የስራ እድል ባለቤት ሆነ። የስራ እድሎችንም በብዛት ማግኘት ጀመረ። ሱብሃንአላህ። ለሰዎች መልካም ባሰብን ቁጥር አላህ ትላልቅ ሽልማቶችን ያዘጋጅልናል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አጀማ። ይህንን አስገራሚ ቪዲዮ እንዲሁም ደግሞ ገጠመኝ ተመልክተናል። ማሻአላህ አላሁ አክበር። ይህ የአላህ ተአምር የአላህ ስራ ነው ማለት ነው። ተመልከቱ። ለሰዎች መልካም ባሰብን ቁጥር አላህ ያላሰብነውን እርዚቅ ይከፍትልናል ማለት ነው። ያንን መልካም ሆኖ ያንን ሰውዬ ከዛ አደጋ ባተረፈው መልኩ ማለት ነው ትልቅ ሽልማት አግኝቷል ማለት ነው። አላሁ አክበር ማሻአላህ። እጅግ ያስደስታል። ለብዙዎቻችንም ትምህርት ይሆናል ብዬ አስባለሁ። ወደ ሌላኛው ቪዲዮ አልፍኩላችሁ። አጀማ እጅግ የሚያስደስት ቪዲዮ አለ። ማስተራብነት ታሪክ ሰርቷል። ብዙዎች እንግዲህ ሲጨነቁበት የነበረ ቪዲዮ ነበረ። በስተመጨረሻ እልባት አግኝቷል። እማማ ተስፋ ቆርጦ ተኝተዋል። እንቀስቅሳቸው። ይሄ በሽታ ሲንቀሳቀሳቸው እማማ እማዬ እናቴ፣ እኛ ደግሞ እስካሁን አልተኛንም። እዚህ ላይ ብለህ ቁጭ ብለን አላህ ይስጥል። አሜን። በማየቴ በጣም ደስ ብሎኛል። ቅድም ተስፋ ቆርጦ ነበሩ። 4 ሚሊዮን ብር አይሞላም ብለው አይደል የተኙት? አሁን ግን 4 ሚሊዮን ብር በእርሱ አካውንት ላይ ገቢ ሆኗል። ወደ
አይዞሽ እኔ ልጅ በቃ ቀና ይበል አልቅሱ። ከዚህ በኋላ ለቅሶ የለም እናቴ፣ ከዚህ በኋላ ምንም ለቅሶ የለም። አመስግንልኝ አመስግንልኝ ያው ምን ተሰማሽ? በጣም ነው ሁላችሁንም የማመሰግነው። ሁላችሁንም ይሄንም ባይንም አይቶ ከጎንሽ አልለይም አለውልሽ ብሎኛል እና በጣም አመስግኑልኝ። እሱንም ሁላችሁንም አመሰግናለሁ። ሁላችሁንም አጀማ በጣም ብዙዎችን ነው በእንባ ያራጨው ይህ ቪዲዮ። ሱብሃንአላህ እናታችን በዛ መልኩ ስሜታቸው መቆጣጠር አቅቷቸው ሲያለቅሱ ተመልክታቸዋል። 4 ሚሊዮን ብር በአንድ ሌሊት ማስተር አብነት ሰብስቦ ወደ ውጭ ሀገር ሂደው እንዲታከሙ ማለት ነው ታሪክ ሰርቷል። አላሁ አክበር ማሻአላህ። እጅግ በጣም የሚያስደስት ቪዲዮ ነው የተመለከትነው። ተኝተው ነበሩ። እኛ ደግሞ እስካሁን አልተኛንም። እዚህ ላይ ቁጭ ብለን ብስራት ዜና ተሰማ፣ ሰማያት ምድሩ ደመቀ፣ በአብሮነታችን ብርሃን አድማሱ አንጸባረቀ። በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ። 4 ሚሊዮን ብር ሞቷል። እነዚህ ሁሉንም ተመልክታችኋል በትንሹ ማለት ነው። እነዚህ ሁሉዎችንም ማመስገን አለብን። የኢትዮጵያን ሕዝብን በሙሉ እዚህ መልካም ስራ ላይ የተረባረባችሁ ሁሌም መልካም ስራ ላይ ለምትሳተፉት በሙሉ አላህ ከይር ጀዛችሁን ይክፈላችሁ ለማለት እወዳለሁ። እጅግ በጣም ያስደስታል። ማስተር አብነትን በዙ አጋጣሚ አመስግኑልኝ። እንደዚህ አይነት ነገር ላይ ሁሌም ስንሳተፍ አንድነታችን፣ ህብረታችን፣ ኢትዮጵያዊነታችን ስናስመለክት እጅግ በጣም የሚያስደስት ነገር ነው ብዬ አምናለሁ። በጣም ደስ አላለኝ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ለእናታችን ደግሞ ኢንሻአላህ ወደ ውጭ ሀገር ሂዳ በሰላም ታክማ አፊያ ሁና ወደ ሀገሯ መታ ማለት ነው ከቤተሰቧ ጋር ከልጇ ጋር የምትደምቅ አላህ ያድርጋት ለማለት እወዳለሁ። በጣም ደስ አላለኝ ነው። ወደ ላይኛው ቪዲዮ ልፍላችሁ። ወንድማችን ታኩርና እንዲሁም ደግሞ ጃኒ ቲክቶክራን ታውቃላችሁ ብዬ አስባለሁ። ላይቭ ላይ እያወሩ በጣም አነጋጋሪ የሆነ ቪዲዮ ነው። ለብዙዎች ደግሞ ይጠቅማል ብዬም ስላሰብኩኝ ነው ማለት ነው። ምን ትለዋለች? አታስረግዝም ወይ ያለችው ነው። እስኪ በጋራ እንመልከት እሱ ምላሽ። እንዴ ስለዚህ አሁን አስረግዛው እንዳይመሽብ። ኧረ እኔ በኒካ ነው ያለ ኒካ አግብቼ ቤተሰቦቿን አስፈቅጄ ምናምን ከዛ ኒካ ስርላትና ወደ ቤት ይዤ መጣት። በቃ አደብደውለት ለታኩሬ። ቴንክ ዩ እስኪ አደብደውለት። ኦይ ማይ ጋድ ኦ ማይ ጋድ። አንቺ እንዴት ነው የምታገቢው? አንቺ በስንት ዓመት ነው ማግባት የምትፈልገው? ኧረ እኔ አሁን ከዚህ በኋላ ሳገባ በቃ መኪናና ቤት አሁን አላህ ቢሰጠኝ በቃ አሁን ራይድ ተጠቃሚ ነኝ። ከዛ ሁለቱን ካሳካው ስራ ላይ ሽቶ ቤቴ ወደ ትዳር ይገባሉ። ወላሂ በቃ እናቴም ፏ እያደረኩ ነው። እናቴም በጎን ደግሞ የሆነ ነገር አድርጋለሁ። በቃ ምን አባቱ ይጎላል ከዚህ በኋላ እንጂ ለእድሜ ምናምን ገደብ የለህም ማለት ነው። ዝም ብለህ ነው የምታገባው። ኧረ በቃ አሁን እኔ ለእናቴ ብቻ ነው አልኩሽ። እናቴን ኡምራ አስደርጋለሁ። ኡምራ ካስደረኩ በኋላ እሷን አምጥቼ ቀጥታ ሚስቴን ነው የማገባው። የምን እርሜ ሳይሆን ኢኮኖሚ ነው የሚያኖር። ስንት ህፃን አሉ አይደል እያገቡ የሚኖሩ። ታኩር አሁን ካንተ ብዙ ይማራል እዚህ ጋር ያጀማ እንግዲህ በትንሹ ይህን ቪዲዮ ተመልክተናል። ተቆርጦ የተለቀቀ ቪዲዮ ለብዙዎችም ይጠቅማል ብዬ አስባለሁ። ከዚህ ብዙ ጊዜ ታውቃላችሁ በጣም ቀልደኛ ነው ይሄ ልጅ። ለቀልድም ለምርም ይሆናል ብቻ የተናገረው ነገር ትክክልም ስለሆነ ብዬ ስላሰብኩኝ ነው። ኢንሻአላህ አላህ የምትፈልገውን ነገር ይስጥህ። በጊዜ ደግሞ መሰተር ትልቅ ነገር ነው ብዬ አምናለሁ። ምንድነው ያለው? እናቴን ኡምራ ካስደረግኳት በኋላ በቃ እኔ አገባለሁ ነው ያለው። ቤተሰቦቻችን አስደስተን ካልባሌ ቦታ መሰተር ትልቅ ነገር ነው ብዬ ስላመንኩኝ ነው። እናንተስ በታኩር ንግግር ምን ትላላችሁ? ምኞትን አላህ ያሳካልህ ለማለት ወዳለው። ለምንድነው ማታስረግዘው ሁሉ ብሎ ሲጠየቅ እኔ አልፈልግም በኒካህ ነው ኒካህ ቤተሰቧን አስፈቅጄ ኒካህ ስሬ ነው ማግባት የምፈልገው ብሎ ምላሽ ሰጥቷል። ይሄ በጣም የሚገርም ነው። ወደ ሌላኛው ቪዲዮ አለፍኩላችሁ። ከዚህ ወደዚህ የአላህ ስራ ትልቅ ነገር ነው። ባለፈው ወንድማችን ማለት ነው አሽራፍ ሙነሽዱ በጣም ሲያለቅስ በጣም ስሜታዊ ሆኖ ቅስሙ ተሰብሮ ቪዲዮ ሰርቶልን ነበር። አሁን ደግሞ በብስራት በፈገግታ የፈካ ፊት እያሳየን ነው። ለአላህ ምስጋና ይገባው። ምንድነው የገጠመው? እስኪ በጋራ እንመልከት። ብዙዎችንም እናመስግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቲክቶክ ቤተሰቦቼ፣ በፌስቡክ መንደር ያላችሁ ወዳጆች እንዴት ናችሁ? ዛሬ እንግዲህ
አንድ ደስ የሚል ኸበር ነው ወደ እናንተ ይዤ የመጣሁት። ይህም ምንድነው አልሐምዱሊላህ ይህን 3-4 ቀን በተለቀቁ ቪዲዮዎችን ሁላችሁም ከጎን ሆናችሁ አብሽር አይዞህ እያላችሁ ከኪሳችሁም ላይ ያላችሁን ደግሞ አዋጣችሁ ካለሁበት ዕዳ ለማላቀቅ ርብርብ አድርጋችሁ ነበረ። እንግዲህ ይህን ነገር ተሳክቶ አልሐምዱሊላህ ኦልሞስት ሞልቷል ማለት ይቻላል። አላሁ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። በሁሉም አቅጣጫ በፌስቡኩም በቲክቶኩም ከጎን የነበራችሁ ወንድም እህቶች አላህ ኸይር ጀዛችሁን ይክፈላችሁ ማለት ፈልጋለሁ። በጣም ነው ማመሰግናችሁ ከጎኔ ስላላችሁ። ወላሂ በዚህ ሁኔታ ውስጥ ትልቁን ነገር ያተረፍኩት የሰው ፍቅር እንዳለኝ ሰው ምን ያህል ለኔ ቦታ እንዳለው ማየት ችዬበታለሁ። አልሐምዱሊላህ አላህ ከዚህም በላይ ያዋደን ያፈቅረን። ኸይር ጀዛችሁን ይክፈላችሁ። እጅግ አመሰግናለሁኝ። በስተመጨረሻም በእኔ ሁኔታ ለተጨነቃችሁ ላሰባችሁ ከሀገር ውጭም እየደወላችሁ ደህንነቴን ለማረጋገጥ አብሽር አይዞህ ለማለት የሞከራችሁ ወንድም እህቶችን በጣም አመሰግናለሁ። ብዙ ቴክስቶችን አልመለስኩም። እነዚህን ቴክስቶች እንግዲህ ያልመለስኩትኝ ካለሁበት ሁኔታ አንፃር መሆኑን ተረድታችሁ አፉ እንድትሉኝ ጠይቃለሁ። በጣም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከችግር በኋላ ሁሌም ምቾት ደስታ ድሎታል። አልሐምዱሊላህ ረቢል ዓለሚን። እንኳን ደስ ያለ ለማለት እወዳለሁ። በዛው አጋጣሚ እንግዲህ ሙስሊሞችንም ሌሎች እምነት ተከታዩም ረድታችሁ ሊሆን ይችላል ላመሰግናችሁ እወዳለሁ። እኔም ማለት ነው ከአንድ ሁለቴ ቪዲዮ ሰርቼበት ነበር። እጅግ ያስደስታል። የተሳተፋችሁ በሙሉ አላህ ኸይር ይዛችሁን እንዲሁ ጥሩ ምኞት ያሰባችሁት ኸይር ይዛችሁን ይክፈላችሁ ለማለት እወዳለሁ። ከችግሩ እንደተላቀቀ እንዲሁም ደግሞ ያለውን ነገር አስረድቷል ማለት ነው። እንዲሁም ደግሞ ማለት ነው ለተጨነቃችሁ በሙሉ ከጎን ላላችሁ አይዞ አብሽር ላላችሁኝ በሙሉ ብሎ አመስግኗል ማለት ነው። የወንድማችን ደስታ ሁላችንም ደስታ ነው ብዬ አስባለሁ። በጣም ደስ አላለኝ ነው ማሻአላህ ብያለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። እኔንም እናንተንም ከእንደዚህ አይነት እንግዲህ ሙሲባ ከእንደዚህ አይነት ችግር ይጠብቀን። በሚያምነው ሰው ነው የተከዳው ይህ ወንድማችን፣ ሁላችሁም ታውቃላችሁ ማለት ነው። ገንዘቡ ግን በስተመጨረሻ ሞልቶለታል፣ ተሰብስቦለታል። ደስ ይላል። የጀማ የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም